በመጨረሻም ቅድስትን እንግዲህ ዝናና ማህሌት አግተው እንግዲህ ስቃይዋን አበዙባት። ምክንያቱም ማህሌት እኔ ብሩኬ ሊቀበለኝ የሚችለው እንግዲህ እሷን ስትታገት እንጂ እሷ በቤት ውስጥ እያለች በፍጹም እኔን አይቀበለኝም ብላ አለች። ቅድስትም ኧረ እባካችሁ ከእኔ የምትፈልጉት ምንድን ነው? ኧረ ተው፣ እኔ ምን አደረግኳችሁ? ዝና ባለፈው እኮ አንተ ታግተ ሳለ መድብል እግር ስር ወድቄ እኮ አንተን ከታገትክበት ቦታ ላይ እንድትፈታ ስለምንልህ እኮ ነበረ ብላ ስትለው፣ ዝም በይ አንቺ ኮተታ፣ የገዛ ባለቤቴን አልጋ ላይ እየይዘሽ እያደርሽ አንቺን እንዳፈቅርሽና እንደወድሽ አደረግሽ። አሁን ደግሞ ምን ልትሆኝ ነው? ብላ ማህሌት ተስታፈጥባት። ኧረ ትዬ እኔ መቼም ቢሆን ለአንቺ ክብር ነክቼሽም አላቅም። እኔ ለአንቺ እንደፈለግሽ እያሰቃየሽኝ እንኳ አንድ ቀን ምን ተናግሬሽም ተቀይሜሽም ተከፍቼብሽም አላቅም። በእርግጥ ያደረግሽው ነገር እጅግ በጣም 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 ከባድ ነው። ዝና በፈጠረህ ምን አድርጊ ነው የምትለኝ? ስትል ተማጸነችው። ዝም በይ አንቺ ደንቆሮ፣ ቦታሽን ረሳሽው እንዴ? ብሩኬ አንቺን ሊያገባ እንደሆነ ሰምተናል። ብሩኬ ደግሞ አንቺን የሚያገባው ልጁን ልታሳክምበት የወሰደውን ብር መጀመሪያ እንዲከፍል አስደርጊ። አንቺን አግብቶ የሚደግስበትን ብር የእኛን ዕዳ መክፈል አለበት። እኛ የካሊ ሙሲሲን ዕዳ አለበት። የኔንም ከ50 ሚሊዮን በላይ ተሸክሞ ውጭ ሀገር ሄዶ ልጁን ያሳከመው አንበሳ ጀግና ነው። ስለዚህ አንቺ ምን ያህል እንደሚያፈቅርሽና እንደሚወድሽ መመዘኛ ይሆናል። ስለዚህ አሁን አንቺን ስንይዝበት ገንዘቡን ይከፍላል። ነገ ዛሬ ሳትይ አንቺ ለብሩኬ ደውልሽ ዝና አግቶ እያሰቃየ ነውና ጋሼ ድረስልኝ ስትዩ በአንቺ ምክንያት ገንዘባችንን ልናገኝ እንችላለን አላት። ማህሌት ደግሞ አንቺ ደድብ፣ የሰዋን መቀማት ምን ያህል ዋጋ እንደሚያስከፍል አታቂም? ብሩኬ መጠቀሚያ እያደረገሽ እንጂ መቼም አንቺን ሊወድሽም ሆነ ሊያፈቅርሽ አይችልም። እሱ የሚወደው እኔን ብቻና ብቻ ነው። ኧረ እባክሽ ተይኝ። አንቺ ከብሩኬ ታርቀሽ ከአንድ ላይ መሆን ትችላላችሁ። እኔን ግን በፈጠራችሁ ተውኝ፣ ከዚህ በላይ አታሰቃዩኝ እያለች ቅድስት ትለምናቸዋለች። ዝናና ማህሌት እንግዲህ ቅድስትን አፏን አፍነው እንግዲህ እጅና እግሯን ጠርፈው ይዘው እንግዲህ እያሰቃዩት ይገኛል። ሰላም ውዴ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያላችሁ አበረታቱን። ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። በትህትና ተከታተል። መድብል እንግዲህ ከቤት እንደወጣች ቅድስት ስትቀር የሆነ ጥርጣሬ ውስጥ ገባና እንዴ ብሩኬ ቅድስት ምን ሆና ነው የጠፋችሁ? አንተ ቅድስት እንድታስከፋትና እንድትበድላት አልፈልግም። አንተ እና እሷ ከዚህ በፊት ተገናኝታችሁ ነበር? ተጋጭታችሁ ነበር ወይንስ ምንድን ነው? የማይሆን ነገር ተናገርካት እንዲያስከፋት እንዴ እያለ ደጋግሞ ስጠይቀው፣ ኧረ በጭራሽ እኔ ራሴ ታምሜ ከጎኔ ሆና እያጎረሰችኝ እያስታመመችኝ ምስጋናዬን ሳልጨርስ እንዴት ይሄን ነገር እፈጥራለሁ? ምን ሆና ወጥታ እንደቀራች ግራ ገባኝ። ሱቅ እኮ እቃ ገዝቼ ልሂድ ብላ ነበር የሄደችው በማለት ይነግረዋል። ምንድን ገጠማት? ምን አደጋ ደረሰባት? እንደዚህ እኮ ዘግይታ አታውቅም እያሉ እራሳቸውን ይጠይቃሉ። መድብልም ብሩኬ አለው ጥርጣሬ ውስጥ ገብቷል። ዳጣም እንግዲህ እኔ እመኑኝ ያቺ ማህሌት ነች እንዲህ የምታደርግለት፣ ዝና ናቸው የሚያደርጓት። ምክንያቱም ይህን መርዞን ፈልገው እስኪ ቤቷን አሳየን፣ የብሩኬን ቤት አሳየን እያሉት ነበር። እነሱ ደግሞ በፍጹም መርዞ እንዳታሳያቸው ብዬ እሱም ይቅርቢ ኮሚሽኑ አላሳይም ስላላቸው ቅድስትን ተጠባብቀው ነው እንግዲህ ምሳሌ ኬክና ኳስ ግዛልኝ ብላኝ እየተጓዝነ እያወራን ነበርና እኔም በርቀት መኪና ውስጥ ላይ ማህሌትና ዝናን አይቻቸው ነበር። የሆነ ተንኮል እንዳሰቡ ገብቶኝ ነበር። እኔም እንደዚህ ባለፈው ደላላው ደውሎልኝ ነበር
በጣም እየተናደደ ነበር የነገረኝ። መርዞ ለዳጣ ታውቂያለሽ፣ ማህሌትን ወደ እነሱ ቤት ብሩኬ ቤት ውሰደ ገንዘብ እከፍልሃለሁ እያለች ነው ብላኛለች እያለች ዳጣ ተናገረች። ሁሉንም ሚስጥር እና ምን አደረገ ሲባል እሱንማ እኔ ነግሬሃለሁኝ እነሱን እሺ ልትል እንዳትችል እንዲሁም ከነሱ መራቅ አለብህ ብዬ ነው ያልኳቸው ስትል አሁንም ብሩክና መድብል ከዝና እጅ እንደገባች ማህሌትም እንደገባቻት አውቀዋል ማለት ነው። ማህሌት ግን እሷን በማገት ብሩክን የራሷ ለማድረግ አትችልም። ምክንያቱም ያሰበችውን የወጠነችውን እስካሁን የጨረሰችው ነገር የላትም። እንግዲህ ምሳሌ ድራማ ቅድስት በዝና በኩል እጅግ ገብታ እየተሰቃየች ይገኛል። እንግዲህ ያሳዝናል፣ በጣም ልብም ይሰብራል። ቅድስት ግን የፈራችው ነገር ደረሰባት። ዝናንም ቢሆን እንደዛ ብሎ ብሩክን አሰቃይቶ መድብልን ፍታው እያለች ነበረ። እባክህን ልፍታው እያለች ስትለምንለት ነበር። በፍጹም አትፈችውም እያለ ነበረ ሲላት ከአንዴ ሁለቴ አሰቃየሽኝ፣ አሁን ነፃ ስኮኝ ሁሉን ነገር ተረዳሽ። እኔን እኮ እዛ ቤት ውስጥ አግተሽ ስንት ስታረጊ ነበር አለች ቅድስት። እኔ አንድ ቀን ከኔ እጅ ትወርቂያለሽ ብዬሽ አልነበረም አለቻት ማህሌት። እና አሁን ይኸውልሽ ተይ ብዬሻለ። የዛ ጊዜ ስልክ ስጪ ልደውል ስዬ ስጠይቅሽ ምግብ ስጪ ፍችኝ ትንሽ ስልክ ይዤ ላናገር ስልሽ አንድ ቀን ከኔ ጋር ትወርቂያለሽ ብዬሽ ያልኩሽን አስታወሽ አለቻት። እኔ አሁን ምንድን ነው የምትሉኝ? እዳ አለበት እዳውን ክፈይ። እኔ እትዬ እውነቱን ንገርሽ ብሩኬ እያደረገልን ነገር የለም። ገንዘብ ይህን ያክል ገንዘብ ይቀበል አይቀበል እኔ የማውቀው ጉዳይ የለኝም። እኔ ምንም የማውቀው ጉዳይ ነው። እኔ ነግሬሻለሁ፣ ደሜን አተፍሪ። ቀጥታ በብሩኬ ስልክ ይደወልልሻል። ሰጥ ቀለመጥ ብለሽ እንግዲህ ችግር ላይ እንደሆንሽ ተናገሪ። ያለሽበት ሁኔታ አስቸጋሪ እንደሆነ አደገኛ እንደሆነ እንድታሳውቂው እፈልጋለሁ። አይ የምትይ ከሆነ ግን እዚሁ እንጫወትብሻለን። በፍጹም አትወጫትም ከዚህ ታገተሽ እንግዲህ መኖር ከመሰቃየትና የምትፈልጊ ከሆነ ምረጪ። አንቺን ከያዝንበት ብሩኬ ገንዘቡን እንደሚያስገባ እኛ እርግጠኛ ነን። ግን ጋሼ ያን ያክል ጊዜ አስራችሁና አግታችሁ ስታሰቃዩት የነበራችሁ አሁን ደግሞ በእኔ ላይ መጣችሁ። ኧረ እባካችሁ እንዲሁም ምንድን ነው የምታደርጉን እያለች ስሚ አለዝና፣ እኔ ከአንቺ ጋር ምንም አይነት ችግር የለብኝም። አንቺን የያዙኩሽ ብሩኬን በአንቺ ድክመቱን ስላለ አንቺ ብዙ ነገር ውለታ ስላደረግሽለት አንቺን ሲይዝብለት እንደሚሰጥ ነው። ስለዚህ አንቺ እነሱ ጠፉ እያልሽ ስትጨናነቂና ስትፈልጊያቸው ነበር። እስኪ ለአንቺ ይደርሱልሻል አይደርሱልሽም የሚለውን ግምት አብረን እንድናይ ነው። ብሩክ እውነት አንቺ ለሱ ያ ሁሉ መስዋዕትነት እንደከፈልሽለት እሱ መስዋዕትነት ይከፍልልሽ ይሆን? አይደለም ገንዘቡን ቀርቶ ህይወቱን ሰጥቶ ያስወጣሽ ይሆን አላት። ምንም ማድረጋችን ቅድስት ዳጣ እንግዲህ ከደላላው ጋር መርዞ ጋር ደወለችና ማህሌት ወደ እነ ብሩክ ቤት ውሰደኝ ብላኝ እየወሰድኳት ነው አለ። እንዲሁም ደግሞ ዝና የሚባል ሰውዬ ስራ አምጥቶልሃል ብላ ብዙ ብር እንደምትከፍለኝ አነጋግራኛለች ዳጣ። እኔ መቼም ይቺ ማህሌት የምትባል ሴትዮ ታውቂያታለች። ዝናስ የሚባለው ሰውዬ በተደጋጋሚ ስለ ዝና ስታወሪ አንቺን ሰማሽ ነበርና እሱ ይሆን እንዴ በማለት ነበረ የጠየቃት። ተይዘሃል፣ አምልጥ፣ በእነሱ ወጥመድ ስር ገብተሃል። መርዞ ቶሎ ብለህ እግርህን ካላዙህ ሩጥ። ማህሌትንም በቃ እኔ ሌላ ቀን እደውልልሻለሁ፣ አሁን አልችልም። አሁን አንቺ ከዛው ብርሽን ቀርጥፈሽ ብይ እየበረረ ጥሏት ሄደ። እኔ እኮ አሁን አንቺ እንደውም ሰው ታስወግጃለሽ ብለውኛል እና እንዳትደውይልኝ። ምን አለች? ሞገስ ልታፍኝ ስትይ ተደርሶብሻል አላት። እንግዲህ የሆነ ተንኮልና ሴራ እንዳቀዱ አይቻሉ። ስለዚህ ዳጣ ነበረች መጀመሪያ የደወለችለት። ይህ ነገር ዙሪያ ጥምጥም ሆኖ በጣም ተቸግረናል እያለች መናገር ጀመረች። ዝናም ደግሞ ማህሌት አንዳንዴ
የመሀይምነትሽ ጥግ ነው። እንደው የምታደርጊውን እንኳ በፍጹም አታውቂም። የማትረቢ እኮ አንቺ ደነዝ ነሽ። እንዴት ይህንን ነገር ለደላላ ወስላታ ማሳመን ያቀትሻል? እሱን አሳምነሽ የብሩኬን ቤት እንዲወስድሽ እዛ ቤት እንደምንም ብለሽ ሰተት ብለሽ ገብተሽ ቅድስትን ካሻት በኋላ ብሩኬን ሆነ መድብል በቅድስትን ለመዳር ተፍ ተፍ እያሉ ነው። ስለዚህ አንቺ ከቅድስቴ ዋጋ ይከፍሉልሻል። ያቺ ወስፋታም ልጅ ደግሞ ጭራሽ እንዴት አባቷ እንደምትሆን እናያለን ምሳሌ። ስለዚህ ይህን አጋጣሚ ማህሌት ተጠቀሚበት ነው የምልሽ። አይገባሽም? ቆጥረሽ የማትጨርሽው ገንዘብ ነው የሚሰጥሽ እያለ መኪና ውስጥ አስቀምጦ ማህሌት ሲሞላት እንግዲህ ማህሌት እዛው እያየች ከዛ በኋላ መድብልና ምሳሌ ሲያዋቸው በቃ ከዛ በኋላ አይኑ ፍጥጥ ብሎ የሚያደርገውን የሚይዘውን ቀጡ ጠፋው። ምንድን ነው ከዚህ መኪና ውስጥ እማዬ ምን ታደርጋለች አለችው ጊዜ መድብልም እንደዚህ ብሎ ቀጥ ብሎ ሲያይ ዝና መኪና ውስጥ ገባና ተቀምጦ አይኑ ወዳና ወዲህ እያራወጠ ሊመጣብኝ ነው አይመጣብኝም የሚል ፍራቻ ራሱ ነበረው። መድብልን በጣም ነው ዝና የሚፈራው። ማህሌት እንግዲህ ኤፍራታ ያደረገቻቸውን ነገር በሙሉ ዝርዝር አድርጋ ለዝናና ለመርዞ ነገረቻቸው። ማህሌት የምትባይ ሴትዮ አለ መርዞ፣ እባክሽ ረፊ፣ አንቺ ሞገስን እንደዛ አረግሽ፣ ደግሞ አሁን እህትሽን ኤፍራታን እንደዚህ ልታደርጊ ነው? እኔ አሁን ኤፍራታን አንድ ነገር የምታደርግልኝ ከሆነ እኔ ገንዘብ እሰጣለሁ። አንቺ ፒስቲ ፓስታ የለሽም፣ እኔን ምንም ምሰጪ ነገር የለሽም። እንደውም አንቺ በጣም አደገኛ ነሽ፣ ከአንቺ እራቅ እያሉኝ ነው እና እባክሽ ከኔ ራቂ በማለት ነበር ያስጠነቀቃት። ይህንን ስታይ እንግዲህ ኤፍራታ ናት በማለት ነበረ ወደዛ ያደረገችው። አሁን ኤፍራታ ለመድብል ደውላ እባክህ ይቺ ልጅ ልታስቀምጠኝ አልቻለችም እና አሁን ከቤቴ አባረሪያታለሁኝ። ስለዚህ እባክህ ከዚህ በኋላ ከለላ ጥላ ፈልጋለሁና ከአንተ ጋር እንዲሆን እፈልጋለሁ ስትለው መድብል ደግሞ ኤፍራታን ስለሚወዳት ወደፊት ሚስቴ ልጆቼ እናት ትሆናለች ብሎ ስለሚመኛት እሺ ምንም ችግር የለም፣ ቆይ አሁን እነ ብሩኬን ላናግራቸውና ከነ ቅድስት ጋር መጥተሽ እዚህ ትቀመጫለች ሲላት ኤፍራታ በጣም ተደሰተች። ማህሌትም ኤፍራታን አንድ ጊዜ ከመድብል ጀርባ፣ አንድ ጊዜ ከሞገስ ጀርባ፣ አንድ ጊዜ ደግሞ ከዝና ጀርባ የሆንሽ የምታጠራቅሚውን ገንዘብ እየበላሽ እኔ በራብ መሞት የለብኝም፣ ስለዚህ አካፊኝ ታካፊኝ ያለሽ በማለት አንቺ ቢዝነስሽን ታካሂጃለሽ። እንዳንቺ ያለ ራስ ወዳድ እህት የለኝም እኔ በፍጹም። ስለዚህ እውነታውን ስነግርሽ አሁን ላይ ግን አንላቀቅም በማለት ስትላት ከቤት እሷ ማስወጥታ ሰደቻት። ያለሽው ከኔ ቤት የበላሽ የጠጣሽ ከኔ ቤት እጅና እግርሽን ይዘሽ ገባሽ ውጭልኝ በማለት ነበረ ያሰናበተች። እና ብሩኬ ደግሞ ተቀምጠው ስለ ሞገስና ስለ ሉላ ጠንካራነትና ለፍቅር የሰጠችው መስዋዕትነት እያወሩ ነበር። ከዚህ በኋላ ከመርዞና ከእሷ ጋር ካሜራ ይዘው እንግዲህ እንደሚያስይዙት ተነጋግረው ወደ ይዘው ሄደዋል። በቃ አሁን እንግዲህ ቪዲዮ ቀርጸው ይዘው እንግዲህ እስካሁን እያስፈራሩት ይገኛሉ። እና ቀጣይ ምን ይሆናል የሚለውን አብረን እንከታተላለን። ውድ የቻናሌ ተከታታዮች እንግዲህ በቀጣይ ፓርት እስከምንገናኝ ሰላም ከረሙልኝ።